ሰላም ሰላም፣ እንዴት ናችሁ? ሁሉ ሰላም ያለው ክብሩ ይስፋ እግዚአብሔር ይመስገን። እንዴት ናችሁ ውዶች? ዛሬ በድምፅ መጥቼላችኋለሁ። እንግዲህ ዩቲዩብ ክፍያ ከፍሎኛል። እንዴት ከፈለኝ፣ ስንት ከፈለኝ የሚለውን ላሳያችሁ ነው የመጣሁት። በተጨማሪም ዩቲዩብ እንዲኖራችሁ እኔ እፈልጋለሁ ወይም ማሰልጠን እፈልጋለሁ። እኔ ይህ ሁሉ ቪዲዮ የምታዩት 500 የሚደርስ ቪዲዮ ፕሮዲውስ ማድረገው በእጅ ስልክ ብቻ እና ብቻ ነው፣ በሳምሰንግ ስልክ ነው። እንግዲህ ቻናል ቢኖራችሁ ደግሞ ምኞቴ ነው። ምክንያቱም ሁሉም ወደፊት ሶሻል ሚዲያ ላይ የገንዘብ ምንጭ እየሆነ እንደምታዩት ነው። በተለይ መምህራን የምታስተምሩበት፣ ጋዜጠኞች ኒውስ የምትሰሩበት፣ በትርፍ ሰዓት የምትሰሩበት እንዲኖራችሁ እፈልጋለሁ እና እኔ ለማሰልጠን ዝግጁ ነኝ። ባለፈው ግን አሰለጥናለሁ ብዬ የሆነ ፖስት አድርጌ ነበረ። ምንም ሰው አልተከታተለውም። 2 ሰው ነው 3 ሰው ነው ኮመንት የጻፈልኝ። ምናልባት ግን እስቲ በቪዲዮ ላሳያችሁና ስልጠና መውሰድ ትችላላችሁ ለማለት ያህል ነው። እንግዲህ ዩቲዩብ ከፍሎኛል። የመጀመሪያ ክፍያ እንዴት እንደከፈለኝ መከታተል ትችላላችሁ ማለት ነው። ያው እናንተም እንድትሰሩ ጋብዛለሁኝ። ምናልባት ይህ ሁሉ ቪዲዮ ሲመረት ብዙ የምጠቀመው ሶፍትዌር የለኝም። አንደኛ የምጠቀመው ካፕከት የሚባል ነው። እሱንም ከጉግል ከፕላይ ስቶር ወይም ከአፕ ስቶር ማውረድ ትችላላችሁ እንደ ስልካችሁ። ካፕከት ብቻ ነው የምጠቀመው ኤዲቲንግ ካፕከት፣ ይህንን ነው የምጠቀም። ይሄ ለቪዲዮ ኤዲቲንግ ነው። ሌላኛው ደግሞ ባክግራውንድ ኢራይዘር የሚባል ባክግራውንድ ኢራይዘር አብዛኛውን ተምኔል የምንሰራበት ነው። ቪዲዮ እንዴት ነው የሚደረግ ካላችሁ ይህንም ሰርች አሳያችኋለሁ። በካፕከትም እንዴት ኤዲት እንደሚደረግ አሳያችኋለሁ ማለት ነው። ሶስተኛው እንግዲህ አንዳንዴ ቲክቶክ ላይ ሆት የሆኑ ኢሹዎች ቲክቶክ ላይ ገብተን ስክሪን ሪከርድ ለማድረግ ስክሪን ሪከርድ የሚሉ አሉ። ስክሪን ሪከርዶች አሉ። ከነሱ አንዱን ማውረድ ነው። አንዱን አውርደን በዚህ እንጠቀማለን ማለት ነው። እንግዲህ አጠቃላይ የዩቲዩብ እውቀት በስልክ ብቻ እንግዲህ አሁን በኮምፒውተር የሚሰሩትን ትልልቅ ፖድካስት ከፍተው ቢሮ ኖሯቸው የሚሰሩትን አይደለም፣ ግን በስልክ እጅ ስልክ ላይ ብቻ ቢሮ ይዤው በሙሉ ስልክ ብቻ ይህንን ያህል መስራት እንደሚቻል ላሳያችሁ ነው የመጣሁት። በቅንነት አስተምራችኋለሁ። 100,000 ሰውን ባገኝ እኔ ማስተማር እችላለሁ ማለት ነው። ቪዲዮ እየሰሩ መልቀቅ ስለሆነ አለን በሉ እናንተ መማር የምትፈልጉ ሰዎች አለን መማር እንፈልጋለን ካላችሁ እጃችሁ ላይ ባለው ስልክ አጠቃላይ እንዴት እንደሚሰራ አሳያችኋለሁ ማለት ነው። አሁን ትልልቅ ካሜራዎች ምናምን መጠቀም ቀርቷል። ምክንያቱም አንደኛ ካሜራዎቹ ወደ ሀገር ውስጥ የሚገቡት በትልቅ ዋጋ ነው። በሁለተኛ ደረጃ ደግሞ ሪስክም አላቸው። ነገር ግን በቀላል በእጅ ስልክ 10 ምናምን ሺህ ብር በሚወጣ የእጅ ስልክ የቻናል ባለቤት መሆን ይቻላል። በተለይ መምህራን፣ የመንግስት ሰራተኞች፣ ጋዜጠኞቹ ብትሰሩበት እመክራለሁኝ እላለሁ። ቀጥታ እስቲ ወደ ክፍያ ስርዓቴ ልሄድ፣ እንዴት እንደከፈለ ላሳያችሁ። እናንተም የደረሰ ሞኔታይዝ ለማድረግ ያለ ካላችሁ ያንን አብራችሁ ማየት ትችላላችሁ ማለት ነው። እንግዲህ የመጀመሪያ ነሐሴ ወር ላይ ነው እንግዲህ መክፈል የጀመረኝ። ነሐሴ ወር ላይ መክፈል ሲጀምረኝ ኦልሞስት ወደ 420 ቪዲዮ ለቅቄያለሁ። 420 በላይ ቪዲዮ ለቅቄያለሁ ማለት ነው። ስለዚህ መጀመሪያ ስንት ዶላር ከፈለኝ? ዩሮ ነው የከፈለኝ። 26 ዩሮ ከፈለኝ ማለት ነው። ኦልሞስት አድሰንስ ላይ ላከልኝ ይሄኛውን መጀመሪያ ዙር 26 ነው አለ። መጨረሻ ግን ክፍያ በሚፈጸምበት ሰዓት 1 ዩሮ ከምናምን ወስዶ 25 ዩሮ አድሰንስ ላይ ጎግል አድሰንስ የሚል ላይ ያስቀመጠ ማለት ነው። ጎግል አድሰንስ ላይ በሁለተኛው ወር ደግሞ በደንብ ሰራሁኝ። እኔም ቪዲዮ ማደገ ያው ልክ ዛሬ 500 ደርሶ እንዳያችሁት ማለት ነው። ከዛ በኋላ የተሰሩ ናቸው እነዚያ ቪዲዮዎች። ሁለተኛው ወር ላይ 75 ዩሮ ላከ ማለት ነው። 75 ዩሮ የሚሆን ላከልኝ 75 ዩሮ። ስለዚህ 75 ዩሮ አካባቢ 75 ዩሮ ሸቀልኩ ማለት ነው፣ ወይም ሰራሁኝ። ስለዚህ አጠቃላይ በዚህ ወር ግዴታ ከ70 ዩሮ በላይ ወይም ደግሞ $100 በላይ ስላደገ የሚከፍል መጀመሪያ በዚህ ይህን ስንደርስ ነው። ይህን ካልደረስን አይከፍልም። ወይ $100 መድረስ አለብን ወይ 70 ዩሮ መድረስ አለብን። ነገር ግን የኔ ስንት ዩሮ ሆኗል ማለት ነው? 100.87 ዩሮ ሰርተሃል ላይ የሁለቱ ወር ነው ማለት ነው። ስለዚህ 100.87 ዩሮ ሰርተሃል አለኝ። ከዛ በኋላ ይህንን ምን አደረገ? ወደ ገንዘብ ሲልክልኝ 80 ዩሮ አድርጎ ስንት ዩሮ ቆረጠ? 20.87 ዩሮ ቆርጧል ማለት ነው። ለምን ቆረጠ ብትሉኝ ታክስ አይደለም ይሄ። ያው ኖርማሊ ዩቲዩብ ከምን ይቆርጣል ማለት ነው? ከሚያዩት ይህን ገንዘብ ካስገኙት አሜሪካኖች ካሉበት ከአሜሪካኖቹ ብቻ 30%ን ይወስዳል ማለት ነው።
አሜሪካኖቹ ከተመለከቱልኝ ምልከታ 30% ይቆርጣል ማለት ነው። ስለዚህ አጋጣሚ የኔ ኦዲየንሶች አሜሪካኖቹም ኢትዮጵያኖቹም ይበዛሉ። ግን አሜሪካ በዚህ ስታተስ እንግዲህ 30%ቱ 20 ከወሰደ ኦልሞስት 69 ምናምን አካባቢ ዩሮ 80 ከከፈለኝ አካባቢ 69 ዩሮውን ያስገኙልኝ 69 ዩሮ ያስገኙልኝ እነማን ናቸው ማለት ነው? አሜሪካኖች ናቸው ማለት ነው። ስለዚህ አሜሪካን የሚኖሩ ኢትዮጵያውያን ሊሆኑ ይችላሉ፣ የውጭ የሚኖሩ ሰዎች ሊኖሩ ይችላሉ። የኔን ቪዲዮ በመከታተል 69% በዚህ ወር ያስገኙልኝ አሜሪካን የሚኖሩት እንደሆኑ መረዳት ችያለሁ ማለት ነው። ከዛ 80ውን ደግሞ እንዴት አድርጎ ወደ ባንክ እንዳስገባው ላሳያችሁ። ልክ ይህ 80 ዩሮ አለ። ይህን 80 ዩሮ አስገባልኝ ማለት ነው። ባንኮቹ ደግሞ ያው ዳሽን ባንክ ነው የምጠቀመው። አጋጣሚ ለትራንዛክሽን 2% ይቆርጣሉ። ለትራንዛክሽን 2% ማለት ለምሳሌ ምንዛሬው በዛን የኔ ሲከፍለኝ በከፈለ ቀን 163 ብር ነበረ። አጋጣሚ በ161 ብር አካባቢ ተመንዝሮ ኦልሞስት ወደ 13,000 ብር የሚጠጋ ብር ነው የተከፈለ። ምስሉ ላይ እንደምታዩት ወደ 13,000 የሚጠጋ ብር ተከፍሎኛል ማለት ነው። ስለዚህ ብር እንደ ኢትዮጵያ በተለይ እንደ አንድ የመንግስት ሰራተኛ ትንሽ ብር አይደለም። ስለዚህ ሁላችሁም የመንግስት ሰራተኛ የሆናችሁ ሰዎች፣ ዋይፋይ ያላችሁ፣ ስልክ ያላችሁ ሰዎች በእቅድ ነው፣ አንዴ ላይሳካ ይችላል። ተስፋ ሳትቆርጡ መስራት አለባችሁ ማለት ነው። እኔ ሰው 1 ዓመት በላይ ሲቆይ ቻናሌ ኧረ ተው አቁመው ምን ያደርግልሃል ይሄ አትልፋ ይሉኝ ነበር ብዙ ሰዎች። ግን እኔ ሌላ ቻናል ስላለኝ ብዙ አልተጨነቁበትም። ደግሞም ተግቶ መስራት ነው ዩቲዩብ የሚፈልገው። ሌላ ያው ኮሚኒቲ ጋይዳንሶቹን ሌሎችንም ነገሮች በጥንቃቄ መስራት ነው። ለምሳሌ ይሄ ቻናል እስካሁን ኮፒራይትም ሆነ ኮሚኒቲ ጋይዳንስ የለውም። ለምንድን ነው ይሄ የማይሆነው? በጣም በጥንቃቄ የሚለቀቁ ቪዲዮዎቹን የምለቃቸው ሪያክሽን ቪዲዮዎቹን ተጠንቅቄ ስድብ ካለባቸው ቆርጬ፣ የሚያስቀይሙ ነገሮች ካሉ ቆርጬ መረጃዎችን ብቻ ስለማደርስ ነው እንጂ በሌላ ቻናል ላይ ብዙ ኮሚኒቲ ጋይዳንስ የተሰጠ ቻናሎች አሉ። ስለዚህ በፍጥነትም አሁን በአንድ ያደገም በአንድ የከፈለኝም የተለያዩ ኮፒራይት ኢሹዎች ስለሌሉት ነው። ስለዚህ እናንተም በዚህ መልኩ ቻናላችሁን ማሳደግ ትችላላችሁ። ግዴታ አሁን ቻናል መስራት ግዴታ ነው የሚሆነው። በምን ላይ እንሰራለን የሚለውን ደግሞ በሌላ ጊዜ ስልጠና ሰጣችኋለሁ። በጣም ብዙ ምንሰራባቸው አሉ። ቅርብ እንዳላችሁበት እንደምትኖሩበት ቦታ ብዙ ነገር መስራት እንችላለን፣ ከተፈጥሯዊ ዲሞግራፊ ጉብኝት ጀምረን። ስለዚህ የሚታይ ነገር ከሆነና ማህበረሰብን ማይጎዳ ከሆነ ወይም የሚያንጽ የሚያስተምር ከሆነ መረጃ ከሆነ መስራት እንችላለን። እኔ እንግዲህ የምታያቸው አሁን ሪያክሽን ከቀየሩኝ በኋላ ከቲክቶክ የሚመጡ ቪዲዮዎችን ነው ሪያክት የማደርገው። የቲክቶክ ቪዲዮ አይዝም ወይ እንዴት ብር ሊቆጥር ይችላል ካላችሁኝ እሱንም በሌላ ስልጠና እነግራችኋለሁ ማለት ነው። ለዛሬ እንግዲህ ይህንን ከፍሎኛል። ቴንኪው እናንተንም ኦዲየንሶችን ማለት ፈልጋለሁ። ያው ይህን ይመስላል። በሌላ ቪዲዮ እንግዲህ እመለሳለሁኝ። በሌላ የስልጠና ቪዲዮ መመለስ አይቀርም። ኮመንታችሁን አይቼ እንግዲህ ያለው በሉ መስራት የምትፈልጉ ካላችሁ አለው በሉ ላሰልጥናችሁና ስሩ። ያው አሰልጥኛቸው ፐርሰናሊ አጠገብ ያሉ ሰዎች አሰልጥኛቸው ብዙዎቹ ከፍተው ሞኔታይዝ ያደርጓሉ። 15,000 የደረሱ አሉ። ያው እንደ ድል ነው። ስለዚህ ኮንተንት መፍጠር የሚችሉ ሰው ካለ በዚህ ብቻ በእጅ ስልኩ ብቻ የዩቲዩብ ቻናል ባለቤት ይሆናል ማለት ነው። ሄዶ እንኳን ባይሰራበት መሸጥ ይችላል። ቻናሉን መሸጥ ይችላል። ህጋዊ ሞኔታይዝ ሲሆን መሸጥ ይችላል። ስለዚህ በዚህ መልኩ እናንተም ብትሰሩ እመክራለሁኝ፣ አበረታታለሁ። በቅንነት ደግሞ በምንም አለምንም ክፍያ አሰለጥናችኋለሁ። ይህ ቃሌ ነው። ይመቻችሁ። ቪዲዮውን ላይክ አድርጉ፣ ሼርም አድርጉልኝ። ቻው